በበጎነትና በኢትዮጵያዊነት ቀድሞ የሚነሱ መምህራናችን እንኳን ደህና መጡ ለማለት ነው። መምህር ደረጀ ነጋሽ ዘወይንዬ እንኳን ወደ እናት ሀገር በሰላም መጣ። በለጠ ደግሞ እንዲሰራ መቀበል አለብን። እንኳን ደህና መጣ ማለት ስላለብን ያው ተገኝተናል ዛሬ። ታላቁን መምህራችንን ደረጀ ነጋሽ ዘወይንዬን እየጠበቅን ነው ያለነው። ለመቅረት አልወጣም። ስለዚህ እኔ እንደውም ከዚህ በፊት የተናገርኩት መንግስት አትግባይ በለኝ እያጥጣ እንኳን ቢለኝ ችግር የለብኝም ማለት ስቴት የምትለው ቃል ደስ ትለኛለች። አንተ 8 ስቴት ነው የሄድከው፣ እኔ እንትን ነበርኩ፣ ሐዋሳ ነበርኩ፣ ድሬዳዋ ነበርኩ። እሱም ስቴት ነው። አንተ በአሜሪካ እኔ በጎንደር ስንከበር ነበረ። ዛሬዋ ቀን እንግዲህ እርሶን ለረፍት እኔም ደግሞ ለጉዞ ዳርጓል። በጸሎት አስበን እዛ ቅድስት ስፍራ ላይ አላማችን እንዲሰምር ስለመጣ በጣም ደስ ብሎኝ እኔ ይገርመኛል እኮ አንዴ እርሱ ላለው አንዴ አንተ በለው እዚህ አካባቢ ነጭነጩን ሳይ እርሱ ላለ 53 ተከበረ እኮ። የክርስቶስ ሰላም ለሀገራችን፣ ቸርነቱ ለሕዝባችን ይሁን። እንደምን ሰንብታችኋል? ይህ ደረጀ ዘወይንዬ ሚዲያ ነው። በሚዲያችን ሀገራዊ፣ ታሪካዊ፣ ሃይማኖታዊ፣ ባህላዊ፣ ወቅታዊ ጉዳዮችና ሌሎችም ይቀርባሉ። አብራችሁን በመሆናችሁ ታተርፋላችሁ። ለሌሎች በማካፈል ቤተሰባዊነትን ያጠናክሩ። መልካም ቆይታ ይሁንላችሁ። ሰላም፣ እንዴት ናችሁ? ወደ ደረጀ ዘወይንዬ ሚዲያ ተከታታዮቻችን እንደምን ቆይታችኋል? ላለፉት ወራቶች እንግዲህ መምህር ደረጀ በአሜሪካን የተለያዩ መንፈሳዊ አገልግሎቶችን ሲያደርጉ እንደነበር ይታወቃል። መቼ ነው የሚመጡት? መምህር ሊቀሩ አሰበው ወይ እንዴት ነው እያላችሁ ብዙዎቻችሁ እንግዲህ የተለያዩ ጥያቄዎችን ስታነሱ እንደነበር ይታወቃል። በዛሬው ዕለት እንግዲህ መምህር ደረጀን ለመቀበል እዚህ ኤርፖርት ተገኝተናል። የአቀባበል ሁኔታው ላይ እነማን ይገኛሉ የሚለውን ጨምሮ እንግዲህ መምህር ከአሜሪካ ቆይተው ሲመለሱ ምን አይነት ለውጦች አሉ የሚለውን እንደ ቤተሰብ ይመለከታቸዋል ብለን ስላሰብን ከናንተ ከውድ ቤተሰቦቻችን ጋር ለመቀበል እዚህ ኤርፖርት ተገኝተናል። አብራችን ቆዩ። ዛሬ ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ የሚገቡበት ቀን ነው ይመስለኛል። እንግዲህ በታሪካቸው በብዙ ጊዜ ወደ አሜሪካ ይመላለሳሉ። ይሄን ያህል ጊዜ ቆይተው የመጡ አይመስለንም። እንኳን ደህና መጡ ለማለት ነው። እንግዲህ መምህር በጣም የምንወዳቸው የምናከብራቸው መምህር ናቸው። ጠጋቸውን ይዘው በራሳቸው ሕይወት ዙሪያ ብቻ ላይ ያተኮሩና ስለ ሀገር፣ ስለ ቤተክርስቲያን፣ ስለ መልካም ነገር ካልሆነ በቀር ሌላ ነገር ላይ የማይሳተፉ በበጎነትና በኢትዮጵያዊነት ቀድሞ የሚነሱ መምህራናችን እንኳን ደህና መጡ ለማለት ነው ዛሬ የተገናኘ ነው። በጣም ናፍቆናል። ብዙ ጊዜ ቆይቷል። ደግሞ ከእስር በኋላ ነው ተለቀው ድጋሜ እየተመለሱ ያሉትና የነጻነት ሀገር ይሏታል አሜሪካ። እንግዲህ ከነጻነት ሀገር ወደ እናት ቤት እየተመለሱ ስለሆነ እንኳን ደህና መጣችሁ ልንል ቦሌ ኢንተርናሽናል ተገኝተናል። በማለዳው ግን እስካሁን አላረፉም። አንገላተውናል፣ አስጠብቀውናልና ሲመጡ እንግዲህ ከእጅዎት ከምን ነው የምንላቸው? ከአሜሪካ የመጣ ሰው እቺም ባዶ እጁን አይገባም አይደል? ምንም መምህርም ሌላ አጀንዳ የለንም። ምንም በቃ አንድና አንድ ሀገር ነው፣ አንድና አንድ ሕዝብ ነው፣ አንድና አንድ እግዚአብሔር ነው። ሌላ ምንም ነገር ፍላጎት ነገር የለንም። ወደ ሚዲያው ብንመጣም ከሚዲያው ላይ ብንቆይም ሌላ ነገር የለም። የምናቃትን እውነት ያየናትን ለመመስከር ጭምር ነው ሰብአዊነት ጋራ። ከዛ ባለፈ ደግሞ ቀላል አይደለም። የ10 ምናምን ጓደኝነት ቀላል ወደ 14 ዓመት ሄዷል ማለት ነው። እንግዲህ እንደ ታላቅ ወንድም ከፍ ሲል እንደ አባትም አብረንን ማለት ነው 14 15 ዓመታት። እንግዲህ ደግሞ የሚቀረው ይበልጣል አሁን ካሳለፍነው በላይ። እኔና መምህር አንድ የሚያደርገን እሱ ነው። አፍንጫ ሲነካ አይን ያለቅሳል ልክ እንደሚባለው እሳቸው ሲሄዱ እኔ ይደብረኛል፣ ሲመጡ ደግሞ እደሰታለሁ። ልክ እንደዚህ መምህርን መቀበል በእውነት በጣም የሚያስደስት ነው። አብሮች ሲሆን በቃ ሁሉ ነገር እንደ ወንድም ነው። ያማክራል፣ ይወስናልም ጭምር ካስፈለገ ይሸፍናልም። በጣም በቃ መምህር ማለት ወንድም ነውና ያ ወንድም ነው ርቆ የነበረው አሁን ሊመጣ ስለሆነ እንግዲህ ብዙዎች ፈርተው ነበር። በምን ምናልባት ይቀራሉ? እሱ ስህተት ነው። ይቀራሉ ምናምን። ኧረ በመድኃኒዓለም ምን አተው መቅረት ቢፈልጉ ከዚህ በፊት ስንት አጋጣሚ አልነበረ እንዴ? አሁን እኮ ብዙ ነገሮች ከፍ ያሉበት ጊዜ ነው። እንደዛ አይደለም። በፍጹም ሊቀሩ አይችሉም። በምንም ተአምር የሚያስቀር ተአምር እንኳን ቢኖር ሊቀሩ አይችሉም። ምንም በሌለበት ይቀራሉ። ለምን እንደታሰበም አላቅም። መምህር ምን አላቸው? አንድ ያላቸው ሀገር ኢትዮጵያ ናት። የአስራት ሀገራቸውን ጥለው የትስ ሊኖሩ የትስ ሊሰደዱና በምንም ተአምር አያደርጉትም።
መምህር የፈለግሽው ቦታ መግባት የሚችል ነው። በእውነት በአውደ ምሕረቱ ቆሞ ማስተማር የሚችል በአደባባይ ታሪክን መናገር የሚችል በቤት ውስጥ ወንድም የሚሆን ምናልባትም ደግሞ በአባወርነት ቦታም አባትነትን ተክቶ በጥሩ ጉርብትናም ደግሞ እንደዚሁ የፈለግሽው ቦታ ልትከቺው የምትችል ሁሉም በቃ የልብ አውቃ ሰው የእውነት ለመናገር ሰውን ለመጉዳት ከቤቱ በፍጹም የማይወጣ ሰው ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ ነው። በምንም ተአምር ሰው ለመጉዳት ከቤቱ ወጥቶ የማያውቅም። በልቡም እንዲህ አይነት ክፋትን አስቀምጦ አያውቅም። ሊናደድ ሊያኮርፍ ይችላል፣ ግን ጀንበር ስታዘቀዝቅ የለም እሱ በቃ ረስቶታልና መምህር በቃ የምር ወንድም ነው። ይሄን ነው ማቀው። አመሰግናለሁ። ናርዶስ አሰፋ እባላለሁ። የወይንዬ ማህበር በግሌ ደግሞ የብሩህ የአእምሮ እድገት ውስንነት ማዕከል መስራችና ስራ አስኪያጅ ነኝ። መምህር ደረጀ ዘወይንዬ እንኳን ደህና መጣህልን። ደረጀ ብዙ ነህ፣ ዓለም ነህ ማለት እችላለሁ። እንደ ኢትዮጵያ ሳይሆን እንደ ዓለም ነው የማስብህ። የእውነት ምንጭ ነህ። እንኳን ደህና መጣህ። ናፍቀንህ ነበር። ደስ ብሎናል። እንኳን በሰላም ለመገናኘት አበቃን። የ25 ዓመት ወንድሜ ለማለት ትንሽ ይከብደኛል። አባቴ ጓደኛዬ ለማለትም ይከብደኛል። አባቴ መምህር ደረጀ ነጋሽ ዘወይንዬ እንኳን ወደ እናት ሀገር በሰላም መጣ። እኔና ደሬ የምንተዋወቀው የዛሬ 25 ዓመት 1993 ዓመተ ምህረት ጥር ላይ ማህበረ ወይንዬ ባዘጋጀው ጉዞ ላይ ወይንዬ ተክለ ሃይማኖት በመጓዝ ነበረ። ከዛ ጊዜ ጀምሮ እንግዲህ እኔና ደረጀ ሆድና ጀርባ ሳንሆን ያው እጅና ጓንት እንዳለን አለን። እግዚአብሔር አምላካችን ያው እንግዲህ እስከ ሕይወታችን ፍጻሜ ይችን ቅድስት ቤተክርስቲያን እንዳቅማችን እያገለገልን አንድ ሆነን ለህዝቡ የሚጠቅም ነገር እንድናስተላልፍ እግዚአብሔር አምላካችን ይርዳን። በጣም ማከብርህ፣ በጣም ሞዴሌ ነህ። እንግዲህ ከዚህ በላይ ምንም ማለት አልፈልግም። እግዚአብሔር አምላክ እንኳን በሰላም ወደ ሀገር አመጣ፣ በአገልግሎት ያበርታ። እግዚአብሔር አምላክ ያንተንም የቤተሰቦችንም ፍጻሜ ያሳምርልህ። አሜን ብያለሁ። አይ ምን የሚያስቀረው ነገር አለ ማለት አሁን እኮ የምትፈሪው ነገር ሲኖር ነው ማለት ወይ እስር ስትፈሪ ወይ የሆነ ነገር ይደርስብኛል ብለሽ የምታስቢው ነገር ስትፈሪ ትቀሪያለሽ። ግን የወሰነ ሰው ነው ማለት የወሰነ ሰው ስለሆነ የወሰነ ስልሽ እግዚአብሔር አምላኩን እስከ ህይወቱ ፍጻሜ ድረስ ከመጨረሻው ሀቅታ ድረስ ሊያገለግል የወሰነ ሰው ነው። አሁን ደሬን እንደው ከቤተሰቦቹ በኋላ ከባለቤቱ በኋላ በቅርብ ርቀት ማቀው እኔ ነኝ። ለቤተክርስቲያን ያለውን አመለካከት ማቀው በጣም እኔ ነኝ። የቅርብ ጓደኛዬ ነው። በጣም ብዙ ነገር እንመካከራለን። በጣም ብዙ ነገር እና ምን ፈርቶ ይቀራል? ምንም የሚያስፈራ ነገር የለም ማለት የሚያስፈራው ስር ነው። ያው ወይ ታስረሽ ትወጫለሽ ወይ ታስረሽ ትበሰብሻለሽ። ብቻ ከሞት የሚከፋ ነገር የለም፣ ከሞት የሚበረታ ነገር የለም። ግን ከሞት በኋላ ያለው ህይወት ስለገባው ከመቃብር በኋላ ያለው ህይወትና ትንሳኤ ስለገባው ደረጃ አይደለም ከአሜሪካ ማርስ ላይም ቢሄድ እንደ ዴኒስ ቲቶ ይመለሳል ብዬ ተስፋ አደርጋለሁ። እንግዲህ የመጣ ነው ታላቁ ወንድማችን ሊቀ ትጉሃን ደረጀ ዘወይንዬ የዘወይንዬ ሚዲያ ባለቤት ዛሬ ቆየት ብሏል አሜሪካ ከሄደ አሁን መቀበል ስላለብን ተሰባስበናል። እንግዲህ እስካሁን አልመጣም፣ በጉጉት እየጠበቅነው ነው። እሱን መቀበል አለብን። እንግዲህ ብዙ ነገር ይዞ እንደሚመጣ እናስባለን። ብዙ ስራዎችንም እዛ ሰርቷል። የሚገርም ስራዎች ሰርቷል። በተለይ ለገዳማት የሰራው ስራ ቀላል ነገር አይደለም። እንኳን ደህና መጣት ማለት እንችላለብን። ሚዲያውም እንግዲህ እናንተ ጥሩ አንቀሳቅሳችኋል። እኔም እንደ ቦርድ አባል ብዙ ነገር መስራት ነበር። በእርግጥ መጥቼ ኢንተርቪው አድርጌያለሁ፣ አንዳንድ ፕሮች ሰጥቻለሁና የበለጠ ደግሞ እንዲሰራ መቀበል አለብን። እንኳን ደህና መጣ ማለት ስላለብን ያው ተገኝተናል ዛሬ። ግልጽ ነው። እኔ እስከምገምተው እንግዲህ እስከማውቀው ድረስ ለሀገር ያለን ፍቅር ስሜት ይመስለኛል፣ ለኢትዮጵያ። ያው መምህርም እንደምታውቂው ያው ኢትዮጵያ ይላል። እኛም እንደዚሁ ነው የምንለው። እኔም ያው ውጭ መኖር እችል ነበረ፣ ጥዬ የመጣሁት የተለየ ነገር አይደለም። ኢትዮጵያ የሚለው ነገር በጣም እንትን ይለኛልና ኢትዮጵያ የምትለው ነገር አንዳንድ ጊዜ እንደ ሱስ ትሆንብንና ኢትዮጵያዊነቱ ባንዲራው አብሮን ያደገ ነገር ነው። ከእምነት ጋር ከኦርቶዶክስ ጋር አብሮን ያደገ ነገር ነውና እሱ ያስተሳሰረን ይመስለኛል። ቀላል ነገር አይደለም ይሄ። የሀገር ፍቅር ዝም ብሎ የሚመጣ አይደለም፣ እንደው የሚጫንም ነገር አይደለምና
ብዙ እንዳልኩሽ ከእምነት ጋርም ከብዙ ነገሮች ጋር አብሮን ያደገ ነገር ነው። ይሄ አንድ ያላረገ ምንም ሊያረጋ አይችልምና ሱሱ አንድ ያረገን ይመስለኛል። እንዳልሹም ሰገል ዘኢትዮጵያ ያለ ለምሳሌ ዛላይ ያው በኢትዮጵያዊነት ላይ በባህል ላይ በታሪክ ላይ ነው የምንሰራው። ሱሱ ቀላል ነገር አይደለም። ሱሱ አንድ ጋር ያረገን ነገር ነው። ሰብሳቢያችን ነው። ጸሐፊ ነኝ እና ሌሎችም ብዙ አብረን የምንሰራቸው ነገሮች አሉ። ግድ ለሀገር ገና የምንሰራው ነገር ይበዛልና የግድ ነው እንደዚህ በህብረት ካልሆነ በስተቀር ብዙ ስራዎች መሰራት አይችሉም። እንግዲህ እግዚአብሔር የፈቀደውን ያክል ወደፊት ብዙ እንሰራለን ብለን እናስባለን። አሁን የምንገኘው ቦሌ ዓለም አቀፍ አውሮፕላን ጣቢያ ነው። የተገናኘንበት ደግሞ ታላቁን መምህራችንን ደረጀ ነጋሽ ዘወይንዬን እየጠበቅን ነው ያለነው። እንግዲህ በሰሜን አሜሪካ በልዩ ልዩ ግዛቶች ውስጥ ኢትዮጵያዊነትን፣ ሃይማኖትን፣ ማንነትን ሲያስተምሩ ቆይተዋል። ከዛ ውጪ ለተለያዩ አብያተ ክርስቲያናት፣ ገዳማት ማሰሪያ የተለያዩ ድጋፎችን ሲያደርጉና እንደዚሁም ደግሞ የገንዘብ ማሰባሰብ ለእርዳታ ሲሰሩ ቆይተው ትልቅ የአገልግሎት የበረከት ስራ ሰርተው የሚመጡበት ዕለት ስለሆነ እሱን ነው እንግዲህ እሳቸውን እኚህን ታላቅ መምህር ሊቀ ትጉሃን ደረጀ ነጋሽ ዘወይንዬን ይህ ሁሉ ህዝብ እየጠበቃቸው ይገኛል ማለት ነው። መምህር እንኳን ደህና መጣህልን። እንኳን ሰላም ቆየን። ስስታችን እንግዲህ ርቀ ባዶ አድርገህ ነበር። አሁን እንመልሰዋለን። አዎ ተመለስን። ሚዲያውንም ጭራ አድርገዋል። አይ በደንብ ና መምህር ሲሳይ መምህር ሲሳይ ዳኔምቶ ስንት ጉዳይ ጥለው ይቀራል ብለው ነበር ሰዎችና ቀርተሃል እያሉ በሄድኩበት ቦታ ሰላም ነስተውኝ ነበር። መምህር ቀሩ እንደዚህ ይሉኛል። ለዛም ሲያገኘኝ አለመቅረታችንን ቃላችንን ጠብቀናል። አይ ሲጀምር ምን አግኝተው ከኢትዮጵያ የተሻለ ምን አለውትና እና እንደማይቀሩ እናንተን ትቼ በምንም ታምር ስለመጣ እና በጣም ደስ ብሎናል። ስለመጣችሁ እኔም ደስ ብሎኛል። ስለተቀበላችሁኝ እግዚአብሔር ያክብርልን። በጣም ነው የምናመሰግነው። እንኳን መጣልን። የተሰጠኝን ሰጠው አይደል? መምህር በጣም አንተን የሚጠብቁ ብዙ ጉዳዮች ነበሩ። እዚህ ጠላ ይሄድ እስኪመስለኝ ድረስ መተህላቸው እንግዲህ በጋራ ወደ ኋላ ተክተው ነበር። እውነት ነው። ሁላችሁንም ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። እሺ ለኔ ብታረግልኝ ደስ ይለኛል። ስሜቴ ነው በእውነት። እሺ ስለዚህ እንሂድ በቃ እቃ እሺ ወደ ኳስ
መምሬ እንኳን ደህና መጣ። እንኳን ሰላም ቆየኝ። አሁን በዛው መልካም መንገድ እመኛለሁ። አንተ ስትገባ እኔ ልወጣ ነው ማለት ነውና በጣም ደስ ይላል። የሚገርመው ወር ከምናምን የቆየ ያህል ነበረ። በአንድ በኩል ያው ቆይተህብኛል፣ በአንድ በኩል ደግሞ አጭር ነው ይመስለኝ። 3 ወር ቆይታ አታውቅም አሜሪካ? የመጀመሪያ ጊዜ ሲሄድ 3 ወር ነው። አሁን 3ኛ ወር ሆነ። ያው ደግሞ ተቀብለኸኝ ወደ ቅድስት ሀገር ኢየሩሳሌም ባለፈው እንኳን ልደት አብረን ነበር። ለሀገር ሜዳሊያ ያመጣ ጀግና ይመስል ነው እንግዲህ ኤርፖርት ደርሰን ከበን የተቀበልን። ምክንያቱም አይመጣም ብለው ነው አሰቡ። እዛ ራሱ አይመጣም መምህር እዛው ሊቀር ነው ወይ? አንዳንዱ ቀረ አይደል ይሉኛል። ለምንድን ነው የምቀረው? እኔ ቀረው አላልኩ። እኔ ሲሄድም ሁሌ እንኳን ውጪ ኮምቦልቻም ሲሄድ ኮምቦልቻ ሄዳለሁ እያልኩ እየተናገርኩ ነውና ተደብቄ አደባባይ ነው በአደባባይ። ቲጂም ስጠይቀኝ ነበርና ኧረ በስመ አብ ምንድነው እሱ ምን ሀገር አለው ከዚች ሀገር ሌላ ሊቀር አይችልም ስል ነበርና ያ የታሰበበት ምክንያት ምንድነው? ምናልባት ከእስር በኋላ ወደ ጉዞ ስለሄድክ ይሆን? እስሩን ነው። ከእስር በኋላ እንዴት ትመለሳለህ ነው። በፍጹም መመለስ የለብም የሚል በአቋም ደረጃ የሚያደርጉ አሉ። ከአውሮፓም ከዚህም እየደወሉ መመለስን አይፈልጉም። እዚህም ያሉት ደግሞ አትምጣ፣ ለምን ትመጣለህ፣ ወዴት ትመጣለህ የሚሉ አሉ። ግን እኔ በራሴ ውሳኔ ነው የሚሄደው። ለመቅረት አልወጣም። ስለዚህ እኔ እንደውም ከዚህ በፊት የተናገርኩት መንግስት አትግባ ይበለኝ እንጂ አትወጣ እንኳን ቢለኝ ችግር የለብኝም የለም። እግዚአብሔር ቸር ነው፣ ስራውን የሰራው። ግን ያው እኔ ብቻ እኮ አልሄድኩም፣ አንተም በውስጥ ይሄዳል እና አንተም አርያም ሁሉንም አርያንም ጭምር በሄድንበት ቦታ ወደ 8 ስቴት ነው የዞርኩት እና በሄድኩበት ቦታ ሁሉ ያነሳሉ እና ያው ሰላምታቸው አክብሮታቸው ስቴት የምትለው ቃል ደስ ትለኛለች። አንተ 8 ስቴት ነው የሄድከው፣ እኔ እንትን ነበርኩ፣ ሐዋሳ ነበርኩ፣ ድሬዳዋ ነበርኩ። እሱም ስቴት ነው። አንተ በአሜሪካ፣ እኔ በጎንደር ስንከበር ነበረ የነበረውና ያው ሰው ነው ማክበር ያውቅበታል። ሀገር ውስጥ ጎንደሬ ምንም ችግር የለበትም እና ከሀገር ስትወጣ ደግሞ ልክ እንደዛ ኢትዮጵያዊ ታውቀዋለህ ከሌላው ዓለም በጣም በየትኛውም መልኩ ኢትዮጵያውያን ከሀገር በተለይ ሲወጣ ያለው አንድነትና ህብረት ከሀገር ለመጣ ሰው ለሀገር ዋጋ ለሚከፍል ሰው ማክበር ማወደስ ያውቁበታል። አሜሪካኖች እንዴት ናቸው? ወደቀ ሲባል የሚያነሱ፣ ተዘጋ ሲባል ቤተክርስቲያን የሚያስከፍቱ፣ ህዝብ ተጎዳ ሲባል የሚችሉትን የሚልክ ህዝብ ያለበት ቦታ ስለሆነ እንግዲህ የአሜሪካ የሚለየው ምንድነው? ጊዜ ችግር አለባቸው። ሁሉም ሯጭ ነው። ስለዚህ ጊዜ ሰጥቶ ላንተ አክብሮ ሲጋብዝህና የሚፈለገውን ነገር ሲያደርግልህ ፍቅሩ የበለጠ እንደሆነ ታያለህ። አንዳንዴ አጠገብ ያለው ሰው አብረው ወተር ስለሚበላ የሚሰጥ ክብር ያንሳል። እዛ ግን በጣም ቦታ ይሰጠዋል እና ስለ ግብረ ሰዶም ያላቸው አቋም በተለይ በግብረ ሰዶም ላይ የምንሰራውን ስራ በጣም ነው የሚደግፉንና የሚያጀግኑን እነሱ ናቸው። የቤተክርስቲያን አስተዳዳሪዎችም በሄድንበት ቦታ የሚቀበሉን አቀባበል፣ ለህዝብ የሚገልጹት ስሜት፣ አንተነትን የሚገልጹበት ስሜት በጣም በጣም ደስ የሚል ነውና እኔ አሜሪካ በጣም ይለይብኛል። ካህናት ማህበረ ካህናቱን በለው ምእመናኑን በለው ያለው ነገር በሙሉ እኔ ምስጋና ያንሳቸዋልና እጅግ በጣም አስደስተውኝ አኩርተውኝ ነው የመለሱኝ። በስልክ በብዙ መልኩ በአማራጭ በአጋጣሚ አገኛቸዋለሁ በተለያየ መልኩና አካላቸው እዛ ቤድም ልባቸው እዚህ ነው። በጣም በሚገርመው ነገር የምንለቃቸውን ፕሮግራሞች ይከታተላሉ፣ የምንጠይቃቸውን ጥሪዎች ቶሎ ምላሽ ይሰጣሉና አንዳንዴ የዚህ ሀገር ውስጥ ያለው ሰው አይቻልም እንጂ እዛ ያለውን ህይወት አይቶት በተመለሰ እላለሁ። ምክንያቱም ሲሰጡ ተርፏቸው የሚመስላቸው ሰዎች አሉ፣ እዚህ ሆነን የምንጠብቅ ብዙ ነገር። እንደዛም ሆኖ ግን ለልጅ ለሃይማኖት የሚሰጡት ቫልዩ በጣም ከባድ ነው። እምነት በተለይም ክርስትና በአሜሪካ ምን ይመስላል? ለአገልግሎት ነው ትሉናላችሁ፣ ለአገልግሎት ነው ትሉናላችሁ። እውነት አሜሪካ ለአገልግሎትና ለአገልጋይስ ትመቻለች ወይ ነው ጥያቄ? አዎ አገልግሎቱ አለ በጣም እንደውም ካልክ በጣም ይሰራበታል። ለምሳሌ ህፃናቶች አሜሪካን ሀገር ነው ጠዋት ጠዋት እሑድ መጥተው የሚቆርቡት። የኛን ህፃናቶች እኮ ፍልሰታ ካልሆነ አንወስዳቸውም። እዛ ግን ሁሌ ወላጅ ልጆቹን ይዞ ነው የሚመጣው እና በጣም አይቀሩም። ከህፃናት ጀምሮ እስከ አዋቂዎች ሰንበት ትምህርት ቤት አሉ። እናቶች የወለዱ የከበዱ
ሁሉ በሰንበት ትምህርት ቤት ውስጥ ነው ያሉት። ትልልቅ ሰዎች አንቱ የሚባሉ ሰዎች ሰንበት ትምህርት ቤት ውስጥ ሲያገለግሉ ታያለህና ይሄንን ስታይ ፍቅራቸው። ሁለተኛ አጋፔ ያላቸው አሜሪካን ሀገር ደስ የሚለው ከቅዳሴ በኋላ ሻይ ቡና ግድ ነው። እንጀራ አለ። ይሄ ደጀ ሰላሙ ቢያጡ ሻይ ዳቦ አይጠፋም፣ ግን ሁሉም ተራ ይወስዳሉ። ስለዚህ ደጀ ሰላሙ ላይ ተለይ ጽጌ ምን አሜሪካ ጠጅ እኮ አለ፣ ጠላው አለ፣ የሌለ ነገር ቆርጦ አለ፣ ጤፎ አለ፣ እንጀራ ያው በየቦታው ነው ያለውና በጣም ኢትዮጵያ ማለት ነው። በተለይ ዲኤምቪ ዙሪያ ዲሲ፣ ቨርጂኒያ፣ ሜሪላንድ ኢትዮጵያ ማለት ነውና በጣም ደስ ይላል። በጣም ልትሰራበት የሚገባው ነው። ማህሌት ይቆማሉ፣ ሰዓታት ይቆማሉ፣ ቅዳሴ ያለ፣ ኪዳን አለና በጣም ጥሩ ነው። በርካታ አብያተ ክርስቲያናቶች ተስፋፍተዋል። እስቲ አስበው አሜሪካን ሀገር ቤተክርስቲያን ባይኖር ህዝቡ ምን ይሆናል? የመማፀኛ ከተማ እኮ ነው የሆነችው። ልጅነትን አያገኙም። እንባቸው የሚታበሰው ቤተክርስቲያን ነው። ገባ? ፍታትን የሚያገኙት ቤተክርስቲያን ነውና አሜሪካን ሀገር ቤተክርስቲያን ባይኖር የአሜሪካን ህዝብ ኢትዮጵያውያን ምን ይሆናሉ ብትል በቃ በጣም ከባድ ነው። ስለዚህ እግዚአብሔር ለበጎ ነው ያደረገው። ዮሴፍን ስደት ልኮ እንደባረከ አባቶቻችንም ተሰደው በረከትን ያገኙትና ለሁሉ ነገር ይሆናል። በዛ ላይ ደግሞ ያው ዓለም አቀፍ እርዳታ ነው የሚያደርጉት። ለተቸገረ ገዳማት፣ አድባራት ለቤተሰብ ይሰጣሉና ከባድ ነው። በተለይ አሁን የትራምፕ አስተዳደር ትንሽ ኢትዮጵያኖችን አስደንግጧቸዋል ያለው አንዳንድ የሚወጡት ፖሊሲዎች። ኢትዮጵያኖች ግን በጣም ጠንካራና እንዳልከው ነው። አካላቸው እዛ ነው፣ ልባቸው ግን እዚህ ነው። የሚገርም ነው። እንግዲህ ቤተክርስቲያን በጭቃም በጨፈቃም ብትሰራ በገጠርም በከተማ አንዲት ናት። አሜሪካም አውሮፓም እስራኤልም ኢትዮጵያም ያለው በአብዛኛው ግን የተለመደው በዚህ የህንፃ ቤተክርስቲያን ግንባታ ላይ ማሰባሰቡ ኢትዮጵያ ውስጥ ነው። አሁን ሀገር አሜሪካን በደንብ እያየን ነው። በተለይ አገልጋዮች ስትሄዱ ዋና እንደ አንዱ አገልግሎታችሁ አንድ ቤተክርስቲያን ለመግዛት የሚደረግ የገቢ ማሰባሰቢያዎች ይደረጋሉ። ከነዛም መካከል አንተን በአካል ስትሳተፍበት የነበረ ነው። የእኛ ሚዲያዎች በማስታወቂያ በሁሉ ስናደርግ ነበረና ምን ይመስላል የቤተክርስቲያን መስፋፋት? እንደው ልጠይቀው አልጠይቀው አላቅምና ኢትዮጵያኖች አሜሪካኖችን ይረዳሉ፣ አሜሪካኖች ኢትዮጵያንን ይረዳሉ፣ አሜሪካ ያሉ ኢትዮጵያኖች ወደ ሀገር ውስጥ ይልካሉ። ከዚህ የሚልክ አለ? ይላኩ አሉ። በእውነት የደጉ ቤተሰብ የሚባሉ አሉ ኦሃዮ ላይ። እንደውም ለመጋቢ አዲስ ምን አለ መኪና መግዣ 100 ሺህ ብር የረዱት የደጉ ቤተሰብ ናቸው ያኔ። እዛም የካህኑ ሚስት ያስተዳዳሪው የመላክ ምረት ሚስት የእንትናት የደጉልኝ ናት እና በጣም ደግ ቤተሰብ ነው። ስለዚህ እነሱም ይረዳሉ፣ ከዚህም እዛ ተረድተዋል። ለድሬዳዋም ደግሞ እነሱ ከዛ ራሱ ረድተዋል። የእሳቸው ወንድም እኮ ነው ቤተክርስቲያኑን አስጀምሮ ድሬዳዋ ፕሮግራም ሲሰራበት የነበረው። የሞተው የእሳቸው ወንድም ነው ያ መላከ ምሕረት ቀሲስ ኢሳያስ። የእሳቸው ደግሞ በኦሃዮ ኮሎምበስ የደብረ ገነት ቅዱስ ሚካኤል ቤተክርስቲያን አስተዳዳሪ ናቸው። በጣም ትልቅ ቤተክርስቲያን የተገዛው መቅደሱ ከ500 እስከ 1000 ሰው ሊይዝ የሚችል እንደ ስቴዲየም ደረጃ ያለው ነው። ወንበሩ ፈርሶ ነው የሚሰራው። ባለ 2 ፎቅ ነው። በጣም ትልቅ ነው። አዳራሹ ራሱን የቻለ ነው። እስከ ሃይ ስኩል ድረስ ትምህርት ቤት የሚኖርበት ነው። የአብነት ትምህርት ቤትን ለማቋቋም ነው። እንደዚህ አይነት ነገሮች ሲሰሩ እጅግ በጣም ደስ ይላል፣ ልብህም ይረካልና። ምክንያቱም በውጪ በጣም የሚከብደው የኪራይ ቤተክርስቲያን። የኪራይ ቤተክርስቲያን ማለት ታውቃለህ፣ 4 ሰዓት ላይ ማቆም ካለብህ 4 ሰዓት ላይ ታቆማለህ። ወዲያው ይፈርሳል መቅደሱ ከነጫማ፣ ከዛ ይገባል። ሌሎች ናቸው አገልግሎት የሚሰጡት። ያን የተቀደሰበት ስጋው ደግሞ የተፈተተበት። እዚህ 1 ደቂቃ ማሳለፍ አትችልም። ተሳቀ ነው የምትሆነው። እነሱ በሚፈልጉበት ፕሮግራም ነው የሚወስዱ። እዚህ ቤተክርስቲያን ግን የራሷ ሲኖራት በጣም እጅግ በጣም ያስደስታል። ለምንድን ነው እሱን ያልኩ መሰለ መምህር? እንግዲህ የአቅም ጉዳይ አይደለም ቤተክርስቲያን የሚሰራው፣ የልብ ጉዳይ ነው። ልብ ነው። የኛ ቤተክርስቲያናቶች በብር አይደለም የተገነቡት፣ በወርቅ በአልማዝ በእንቁ አይደለም ቤተክርስቲያን፣ በደም ጭምር ናቸው የተገነቡት። ምክንያቱም ከደሃው የሚወጣ ላብ ጭምር ያለበት የአንገት ሀብላቸውን የጣት ቀለበታቸውን ጭምር አውጥተው በሚሰጡ ምእመናን ናቸው፣ ገንዘብም ካላቸው እና ከዚህም ወደዛ መላኩ ከዛም ወደዚህ ለቤተክርስቲያን መሆን አለበትና በዚህ ሂደት ውስጥ በጣም የሚያስገርሙ ኤርትራውያን ናቸው። እግዚአብሔር ቢፈቅድና ቢወድ ኤርትራ ያሉ ገዳማትን
የመጎብኘት ብቻ ሳይሆን ማስቀደሻ ማወደሻ ገዳማትን መጎብኘት እፈልጋለሁ። ምክንያት ቢባል በዚህ በኢትዮጵያ ያሉ ገዳማትን ልክ ከኢትዮጵያን ኦርቶዶክስ ባልተናነሰ መልኩ የሚያግዙት ኤርትራውያን በስደት ያሉ እህት ወንድሞቻችን ናቸው። በሀገር አሜሪካስ ከነሱ ጋር የመገናኘት እድሉ ነበረ ወይ ለማለት ነው። አዎ እኔ ኤርትራውያን ተነጥሎ ሲባል ውስጤን ይከፋኛል። ኤርትራውያንና ኢትዮጵያውያን ማለት በጣም አልፈልግም። ለምንድነው እንደ ጎረቤት ሀገር ያዩዋቸው ነው ይመስለኝ፣ እንደነ ሱዳን፣ ኢጂፕት ያዩዋቸው ነው ይመስለኝ። ለምን ኤርትራንም ጎብኝቻለሁ። እግዚአብሔር ቢፈቅድ ወደፊት እናያለን አብረን። እስከ ምጽዋ ድረስ ሄደናል። እንዴት አድርገው እንደተቀበሉን በእንባ የተቀበሉን ነው። ደብረ ቢዘን ስንሄድ እግራችንን አጥቦ የተቀበሉ ናቸውና ህብረታችን በጣም ደስ የሚል ነው። እንደውም አንዷ ልጅ መምህር እርሶ በፈለጉበት ሰዓት መኪና እኔ ራይድ ሰጣለሁ፣ ከቤት ነው መሰራው እና እዛ ቤት ውስጥ ነው መሰራው፣ በፈለጉበት ሰዓት 24 ሰዓት ዝግጁ ነኝ ብላ አባቶችን የምታመላለሰው እሷ ናት። አገልጋዮችን የሚፈልጉትን መታ የምትወስድና የምታደርስ ብዙ ነገሮችም ከኪሷ አውጥታ የምታደርግ ናትና በጣም መልካም የሆነች ልጅ አለች። ብዙ ጥሩ ጥሩ የሚሰሩ ሰዎች አሉ። ካልከኔ በጣም ያዘንኩት ምንድነው አንዳንድ የትግራይ ተወላጆችን ነው። በጣም ነው ያዘንኩት። ኢትዮጵያዊነትን ረስተው የራሳቸው የሆነ ቤተክርስቲያን ማቋቋማቸው ያሳዝናልና አንድ ቦታ ላይ አንዷ ኢትዮጵያዊት ሞተች። ቦታውን አልጠቅስም፣ በመኪና አደጋ ሞተች። እና ሌሎቹ ኢትዮጵያውያን እዛ ቤተክርስቲያን መሄድ አልቻሉም። ለምን? ራሳቸውን የትግራይ ቤተክርስቲያን ብለዋል። ግን ቀብር መጡ። ልጅቷን ስለሚወዷት ኢትዮጵያዊት ናት ስለሚወዷት ቀብር መጡ። ፍታት አድርገው የጠቀለሉት በኢትዮጵያ ሳይሆን በትግራይ አርማ ጠቅልለው ከዛ በኋላ ከቀብር በኋላ ምንድን ነው ያሉት? የኢትዮጵያን ኮሚኒቲ እና የትግራይን ኮሚኒቲ እናመሰግናለን። ትግራይ ሌላ ኮሚኒቲ ነው ማለት ነው፣ ኢትዮጵያ አይደለም። ይሄ ያማል። እግዚአብሔር ልቦና በዘር የሚደረገው ነገር በጣም ያስጠላል። ይሄ የኦሮሞ ብለው ደግሞ ለብቻ የተለዩ አሉ። እንዲህ አይነቶቹ አይጠቅመንም። እኛ ኢትዮጵያውያን ነንና እግዚአብሔር ልቦና ይስጠንና በፍቅር በህብረት ማድረጉ ሸጋ ነው እንላለን። በቤተ መንግስቱ መከፋፈሉ ኦኬ ለወንበር ነውና በቤተ ክህነቱ ደግሞ ለሰማይ ቤት አንድነቱ ነው የሚጠቅመን። የሰማይን አምላክ ስናመሰግን አንድነትንና ህብረትን ባይከፍል አያጎልምና እሱን ቢሰጠን በጣም ደስ ይለኛል። የዛሬዋ ቀን እንግዲህ እርሶን ለረፍት እኔን ደግሞ ለጉዞ ዳርጓል። በጸሎት አስበን እዛ ቅድስት ስፍራ ላይ አላማችን እንዲሰምር ስለመጣ በጣም ደስ ብሎ እኔ ይገርመኛል እኮ መምህር አንዴ እርሶ ላለው አንዴ አንተ በለው እዚህ አካባቢ ነጭነጩን ሳይ እርሶ ላለ 53 ተከበረ እኮ ሜሪላንድ ቅድስት ማርያም ልደታችንን እዛ ከበርን። አንዳንዶች አናምንም ቅዳሜና እሑድ አልተቆጠረም ይላሉ። እንግዲህ ያው ጠያቂው ራሱ ተጠያቂ ነው። እንግዲህ እግዚአብሔር ፈቅዶ ከዮድ አቢሲኒያ አስጎብኚ ድርጅት ጋር ለረጅም ዓመታት ዮድ አቢሲኒያ ጉዞ ያዘጋጃልና እዛ ከልኡካኑ ጋር ወደ ቅድስት ሀገር ኢየሩሳሌም ቤተልሔም ነው ጌታ የተወለደበት ቦታ፣ ኮከቡ የቆመበት ቦታ፣ ዮም ተወልደ ቤዛ ኩሉ ዓለም ነው። ደግሞ በሀገራችን ቅዱስ ላሊበላ ነው አንፈራጾ ሰብአ ሰገል የሚባለውና ወደዛ ነው ጉዞ የምታደርጉት። ዛሬ ነው የምትሄዱት? አዎ፣ ለምድሩ የሚጠቅመው አሜሪካ ለኛ አልተስማማችም። የሰማዩን ቤት ለማቅናት ኢየሩሳሌም እየተመላለስን ነውና የአሜሪካን ኢኮኖሚ የያዙት እስራኤል ናቸው ብለህ ነው። ወደ ኢየሩሳሌም ጉዞ አለን የአንድ ሳምንትና እዛ እንሄዳለን። የሚናፍቁ ብዙ ቦታዎች አሉ። እዛ ላይ ሆነ ምንም አይናፍቃል። መጽሐፍ ቅዱስን ልክ እንደ መረማመድ ነውና ከሆነ ዓመታት በፊት ታስቀናኝ ነበር። አሁን ግን በደንብ ልነግር እችላለሁ ቦታዎች። በጣም ጥሩ ነው። አዎ በጣም የሚያስደስት። አዎ ዛሬ የኛም ተጓዦች ይሄዳሉ። ከአሜሪካም የሚሄዱ ከዚህም የሚሄዱ እኛ ነን የማንሄደው። ለትንሣኤ ያደርሰን። አሜን። አብረን ምክንያቱም ቤቱ ሰላማዊ ሰልፍ ወጡብኝ እንጂ የነበረኝ ሀሳብ ደርሼ ለመምጣት ነው። ያው ትኬትም ነፃ አግኝቼ ነበር ደርሶ መልስ። ግን ያው በዓልን ከቤት አገልግሎት ከቤት ይጀምራል የሚለው መምህር ስለ ትኬት ያስባሉ እንዴ? ትኬት ያሳስባቸዋል? አረ ልኑርበት። የልቡን ሲነግሩት የኮረኮሩት ያህል ይሰማዋል ይባላል። በነገራችን ላይ አሜሪካ ብዙ ትኬት ነፃ፣ በተለይ ኤፍሬም የትርሲት ባለቤት እጅግ መልካም ባልና ሚስቶች። እንደውም ላስቀና
እኛ እኮ እንጀራ የምንበላው የቤት እንጀራ ይባላል ስሙ። እሺ እንጀራ እናከፋፍላለን። የነበሩበት ያከፋፍላሉ ይበለው። አሁን እኛ ወይንዬዎች ናቸው እኮ ተርሲዝ ወይንዬ ማለት እስካሁን 31 ዓመት የቆየ ነው በማህበር ውስጥ ከመስራቾች እኔና ትዕግስት ነን እህቷ። እናትየው አለች። ኤፍሬም በጣም መልካም ሳውዝ ዌስት ኬታ የተለያዩ ስቴቶች ያዘጋጃል። ምግብ ከኛ ነው። ፍሪጅ የገባ እንጀራ አይደለም የምንበላው፣ ትኩስ እንጀራ ነው የምንበላውና በዚህ አጋጣሚ ሜሪላንድ ያላችሁ ተርሲዝ ዘወይንዬ የቤት እንጀራን ተመገቡ፣ ንጹህ ጤፍ እንላለን። በጣም ጥሩ። እንግዲህ በሀገር አሜሪካ የምናመሰግናቸው እልፎች ናቸው፣ ግን አንዱን ጠቅሰን አንዱን መተው ስለማንችል እኔ በስደት ላይ ያሉ በአረብ ሀገርም በአውሮፓም በአሜሪካም በምንም ያሉ በጣም ነው የምር የሚያስደስቱኝም። አንድ ነገር ተነካ ሲባልም ልቤ ይዛ ነው። ምክንያቱም ብዙ ነገሮቻችን ከነሱ ጋር የተያያዘ ነው። ሁላችን የምንሳሳለት የምንጠለልባት ሀገር ኢትዮጵያ ጭንቅ ውስጥ ሲሆን ከኛው ጋር አብረው የሚጨነቁ ቤተክርስቲያን ተዘጋ ሲባል ካላቸው ላይ እንዲከፈት የሚያካፍሉ፣ ሰው ተጎዳ ሲባል ለማሳከምና ለመርዳት ደፋ ቀና የሚሉ ኢቭን በደስታችንም ጭምር ራሳቸውን ከተው የሚደሰቱ ኢትዮጵያውያኖች ናቸው በሀገር ውጭ ያሉትና በሀገር ውስጥ ያለነው ደግሞ ልንረዳቸው ይገባል። እንደው ብር ዝም ብሎ የሚታፈስ ሳይሆን ደም ተተፍቶ ላብ ተሰጥቶ ፕሮግራም ወጥቶ ነው ብር የሚመጣው በፕሮግራም ነውና እንደው የሚመጣም ካለ አልፎ በአግባቡ ተጠቅመን የፍሬ ውጤቶቻችንን ምንድነው እሱ እሸቱን ለሚመጡት ስደተኞቻችን ማሳየት እንጂ እንደው የጠላት ገንዘብ አድርገን እርም ባናደርግ ሲመጡ ተስፋቸውን ገደል ከተን ባዶዋቸውን ባናስቀር የሚል ሐሳብ አለኝ። መጪው እንግዲህ የክርስቶስ ልደት ነው። ሁላችንም ክርስቲያኖች በሙሉ እንኳን ለብርሃነ ልደቱ በሰላም አደረሳችሁ ማለት ፈልጋለሁ። ክቡር እኔም በጣም እንኳን አደረሳችሁ በመላው ዓለም ያላችሁ። ሰርግ ላይ አልነበርኩም። ያው እንግዲህ ከሽምግልናው ጀምሮ ከጥንስሶ ነበርኩኝ፣ መሰረቱ ላይ ነበርኩኝ። ብዙ ሰው እንዴት አልተገኘም የሚል ሐሳብ ነበረ። እንግዲህ በቤተክርስቲያን ስርዓት የተሰጠኝን ሰጠው ይባላልና እኔም የተሰጠኝን አበባ እንኳን ደስ አለ እንኳን ለጋብቻ በቃ ይሄው ብለናል፣ ሰጥተናል። ልክ ኢየሩሳሌም ይዘህ ሂድ፣ ልክ እዚህ አስቀር እና በጣም ድንቅ ነው። ውብ ነው። በጣም ማመሰግናለሁ። የአብርሃም የሳራን ተመኝተናል። ኑርልን ወንድሜ። በአበባ ብቻ ማን ለቀ እሷ ለተጠል መልሱም አለ። እንኳን አንተ ሌላውንም እናዘጋጃለንና ክቡራን ተመልካቾቻችን ከኛ ጋር ስለነበራችሁ ከልብ እናመሰግናለን። ሊቀ ትጉሃን መምህር ደረጀ ነጋይ ዘወይንዬ ከ3 ወራት ቆይታ በኋላ ወደሚወዱት ሀገራቸው ወደሚናፈቀው ቤተሰባቸው ወደሚጠብቀው ሚዲያቸውም ጭምር እንደው መጥተዋልና እሳቸውን ባደራ መልክ ለሀገር አስረክበን እኛ ደግሞ ወደ ክርስቶስ ባደራ መልክ ለምን መንገዱን ጀምረናል ማለት ነው። ለሁላችሁም ሰላም እግዚአብሔር ከእናንተ ጋር ይሁን። መልካም ጊዜ። እንደ እግዚአብሔር ፍቃድ የጌታችን መድኃኒታችን ኢየሱስ ክርስቶስ የልደት በዓልን በቅድስት ሀገር ኢየሩሳሌም ለማክበር የፍቅር ጉዞ ከደረጀ ዘወይንዬ አስጎብኚ ድርጅት ጋር በመሆን ምዝገባ ጀምረናል። እግዚአብሔር ፍቃዱ ይሁንና እርሶም ለመመዝገብ በስልክ ቁጥር 2404216742 ወይም 937-369-6886 ይደውሉልን። ከጃንዋሪ 2 እስከ 11 እኛ በትላንትናና በነገ መካከል ያለን ዛሬ ነን። ዛሬ ላይ ሆነን ነገን በበጎ ነገር እንገንባ። ነገ አዲስ ቀን ነው፣ ቀኑም ደግሞ ደስ ይላል። ደረጀ ዘወይንዬ ሚዲያ ኢትዮጵያዊ ማንነት